ሰላም ጤና ይስጥልኝ ወደ ተከታታዮቼ፣ ይህ ቀይ ቡቃያ ክፍል 18 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ መሆን አትርሱ። መልካም ቆይታ ይሁንላችሁ። በኤልካን ተታላ የፍቺ ሰነድ ላይ እንድትፈረም ተደርጋለች። ይባስ ብሎም ባለቤቷ ሌላ ሴት ሲስም በገዛ አይኗ አይተዋለች። በዚህም የተነሳ ኤልካን ለእሷ ምንም አይነት እውነተኛ ስሜት ኖሮት እንደማያውቅና ፍቅሯም ገና ከጀምሩ በአንድ ወገን ብቻ እንደነበረ ትረዳለች። በታላቅ ቁጣና በከፍተኛ ሐዘን ውስጥ ሆና የመጨረሻ ማስታወሻ ይሁን ዘንድ የባለቤቷን ሱፍ ከአልባሳት ማስቀመጫው አውጥታ አንዱን ሸሚዝ እጅጌ መዝጊያ ቁልፍ በመቅደድ ትወስዳለች። በመጨረሻም ዲጄ የነበራትን የድህነት እና የመከራ ህይወት ትታ የገባችበት የባለጸጋ ቤት ጥላ ለመውጣት ትገደዳለች። ዲጄ ያሳለፈችው ጊዜ እንደ መልካም ህልም ቢሰማትም አሁን ግን ልቧን አደንድና ያንን ቅዠት ለመበተን በመወሰን እቃዎቿን ለመጠቅለል ወደ ልብስ ማጠቢያው ክፍል ታቀናለች። በዝግጅትም ላይ እያለች ኤልካን በመቃብር ስፍራ ላይ ያነሳትን የሰርግ ፎቶ ድንገት ከመሬት ላይ ይወድቃል። እሷም ፎቶውን በማንሳት የቀድሞ ትዝታዋን በገዛ እጇ ቀዳዳ ትጥላለች። ከዚያም ከመኖሪያ ቤቱ በዝምታ ወጥታ ለመሄድ ስትሞክር ገና ከበሩ እንደወጣች በወሬ ጥማት የተጠሙ በርካታ ጋዜጠኞች ያካቧታል። ጋዜጠኞቹም ከኤልካን ጋር እንዴት እንደተገናኘችና ሚስቱ ለመሆን እንደበቃች ለማወቅ ጥያቄዎችን ሲያሽጎደጉዱባት እንዲህ አይነት ምስቅልቅል ሁኔታ ገጥሟት የማያውቀው ዲጄ በድንጋጤ በቆመችበት ትፈዛለች። በዚህ ጊዜ ሁኔታውን ያስተዋለው ኤልካን ደረሰላት። ወዲያውኑ ወደ ቤትም ይዟት ተመለሰ። ኤልካን ሁኔታው እንዲህ በተረበሸበት ወቅት ለምን ለመውጣት እንደሞከረች ጠየቃት። ዲጄ ግን በጭንቀት ውስጥ ሆና ዳግመኛ በእርሱ ላይ ሸክም መሆን እንደማትፈልግና ከእርሱ ምንም አይነት ውለታ እንደማትቀበል በቁጣ መለሰችለት። አልፎ ተርፎም የለበሰችውን አዲስ ልብስ አውልቃ የድሮ የተበላሸ ልብሷን ለብሳ በማየቱ ኤልካንን ግራ አጋባው። በመጨረሻም በሌላ የጓሮ በር በኩል እንድታመልጥ እንዲፈቅድላት ጠየቀችውና ጥላው ለመሄድ ተነሳች። ኤልካን ወዲያውኑ የያዛትና ከዚህ ግቢ መውጣት ለእሷ በጣም አደገኛ እንደሆነና እሷን በሰላም ሊጠብቃት የሚችለው እዚህ ግቢ ውስጥ ብቻ እንደሆነ ነገራት። ዲጄ ግን በንቀት አሾፈችበት። ለእንግዳ ወይም ለማያውቀው ሰው ደግና ክብር ያለው ሰው ቢመስልም በእውነቱ ግን እሱ ውሸታም ብቻ እንደሆነ ገለጸችለት። ኤልካን ነገሮችን ከምታየው ውጪ መሆኑን ለማስረዳት ቢሞክርም ዲጄ ግን በከፍተኛ ቁጣና ብስጭት ጨርሶ ባላወቀችውና ባልተገናኙ ምርጥ የሆነ እንደነበረ በመግለጽ እንዲህ አይነቱ ስቃይ መታገስ እንደሰለቻት ነገረችው። ከዚያም ጥላው ለመሄድ ስትሞክር ኤልካን በትከሻው ተሸክሞ ወደ ላይኛው ፎቅ ይዟት ወጣ። ይህንንም ሲያደርግ የቀሩት የቤተሰቡ አባላት በሁኔታው ግራ ተጋብተው ይመለከቱት ነበር። ኤልካን በመኝታ ክፍሉ ውስጥ ካስገባት በኋላ በሩን ዘጋው። ከዚያም ስለ ፍቺው እውነት ደብቆ የቆየው እሷ እንዳትደናገጥ በማሰብ እንደሆነ በመግለጽ ይቅርታ ጠየቃት። እንዲሁም ለዘላለም ከጎኗ እንደሚሆንና እንደማይተዋት በመዋል እንድትረዳውና ይቅርታ እንድታደርግለት ተማጸነ። የዲጄ አይኖች ውስጥ እንባዎች ሞልተው ፈሰሱ። በእሱ ላይ ትልቅ እምነት የነበራት ቢሆንም ስላታለላት ይቅር ልትለው አልቻለችም። እሷን ያገባት ነፍሷን ለማዳን ብቻ እንደሆነና የውሸት ተስፋ ለመስጠት ወይም እሷን ለመጉዳት አስቦ እንዳልሆነ ደጋግሞ ገለጸላት። ይሁን እንጂ ዲጄ አሁንም ይቅርታ ልታደርግለት ባለመቻሏ ከእሱ ንክኪ ራሷን አራቀች። ኤልካን በዲጄ ፊት ተንበርክኮ በድጋሚ ይቅርታ ይጠይቃል። ሆኖም ዲጄ እጅግ ተጎድታ ስለነበር አንዲትም ቃል ለመናገር ፈቃደኛ አልሆነችም። በዚህ ጊዜ ኤልካን ተስፋ በመቁረጥ ክፍሉን ለቆ ይወጣል። ዲጄም ዳግመኛ እንዳታመልጥ በማሰብ በሩን ቆልፎ ቁልፉን ለባትለር ያስረክባል። እሷንም እንድትጠብቃት አዞ ቡኪን ፍለጋ ወደ ውጭ ሲወጣ ቺዋ ግጭት ለመፍጠር ዝግጁ ሆኖ መንገዱ ላይ ቆሞ ይጠብቀዋል። ኤልካን በከፍተኛ ቁጣ ውስጥ ሆኖ የሚፈልገውን ነገር ጠየቀው። በወቅቱ ቺዋ እህቱን በመዋሸት በፍጹም እንደማይፈታት የገባውን ቃል በማፍረስ እንደ ቆሻሻ በመቁጠር አሳልፈ አውጥተ ጥላታል ሲል ከሰሰው። በዚህ የተበሳጨው ኤልካን የዲጄ የገዛ ወንድሞች ሊገሏት ሲሞክሩ እሱ እንዳዳናትና እነሱ እሱን የመውቀስ ምንም መብት እንደሌላቸው በቁጣ መለሰ። ንግግሩን ያልወደደው ቺዋ ኤልካንን ፊቱ ላይ በቡጤ ከመታው በኋላ ሽጉጡን መዘዘ። ኤልካን የቺዋን እጅ በመምታት ሽጉጡን ያስጥለዋል። በመቀጠልም በግንባሩ በመግጨት መሬት ላይ ይጥለዋል። ኤልካን ሽጉጡን አንስቶ ቺዋን ጀግና ለመሆን በመሞከሩ እያፌዘበት የቺዋ ቤተሰብ የዲጄን ሕይወት ከብዙ ጊዜ በፊት ያጠፉ መሆናቸውን ያስታውሰዋል። ቺዋ በበኩሉ እውነተኛ ወንጀለኛ ኤልካን እንደሆነና ለዲጄ ተስፋ ከሰጠ በኋላ መልሶ ተስፋውን ያጨለመባት እሱ እንደሆነ ይከራከራል። ሆኖም ኤልካን ሽጉጡን ደቅኖበት ተስፋ መቁረጥ ከሁሉም የከፋ ስቃይ ነው በሚል በከባድ ሐዘን ውስጥ ሳለ ካዲ በመካከላቸው ገብቶ ሊያገላግላቸው ይሞክራል። በመጨረሻም ኤልካን ተረጋግቶ ከዚያ አካባቢ ጥሎ ይሄዳል። ከዚያም የቡኪ መኪና መንገድ ላይ አስቆሞ በግል ያነጋግራታል። ስለተገደደበት ጋብቻ ሙሉ ታሪክም
እንዲሁም ሌላ አማራጭ እንዳይኖረው ስላደረገው የገጠሩ አደገኛ የክብር ግድያ ባህል ዝርዝር ያስረዳታል። ቡኪ በዚህ ዘመን እንዲህ ያለ ዘግናኝ ልማድ መኖሩን ቢገርማትም ሁኔታውን ተረድታ ይቅርታ ትለዋለች። የቃል ኪዳን ቀለበቷንም መልሳ ታደርጋለች። ዲጄ በቀላሉ ተስፋ ላለመቁረጥ ወሰነች። አገልጋዩ ምግቧን ይዛላት በመጣች ጊዜ የኤልካንን ጠረጴዛ ትኩረት ለመስረቅ ስትል ሆን ብላ አዝረከረከችው። እሷን በማስተካከል ተጠምዳ ባለችበት ወቅት እሷ በስውር ከክፍሉ ወጣች። በድንገት ወደ ቤተሰቡ የግል መታጠቢያ ገባች። በዚያ አንድ አስደንጋጭ ሚስጥር ሰማች። የኤልካን እናት ከፊክረት ጋር በስልክ እያወራች ነበር። ከንግግራቸውም እንደተረዳችው እናቲቱ ፊክረትም ምህረት እንዲያደርግላት በለቅሶ ስትማጸነው ነበር። ልጅ ያወቀችው እውነታ እጅግ አስደንጋጭ ነበር። እሷን ለማደንና ለመያዝ ወንድሞቿን ወደ ኢስታንቡል የላከቻቸው ራሷን መቤቲቱ መሆኗን ተረዳች። ይህንን የሰማችው መርዶ በሙሉ ለካዲ ነገረችው። ካዲ በበኩሉ እውነቱን ኤልካን ማወቅ እንዳለበት ቢወተውታትም ዲጄ ግን እንዳይነግረው አጥብቃ ለመነችው። የደረሰባት መከራና ስቃይ ምንም ያህል ቢበረታ ያቺ ሴት አሁንም ቢሆን የኤልካን እናት በመሆኗ የልጁን ልብ ለመስበር አልፈለገችም። ካዲም ኤልካን ይህንን ሁሉ ያደረገው እሷን ለመጠበቅ ብቻ እንደሆነ በማስታወስ በኤልካን ላይ ጥላቻ እንዳያድርባት ሊያሳምናት ሞከረ። ዲጄ እንደ መጫወቻ መቆጠር ሰልችቷታል። ኤልካን ሌላ ሴት ላይ የቃል ኪዳን ቀለበት እያሰረ እሷን በማታለል የፍቺ ወረቀት እንድትፈርም አድርጓታል። በዚህ ምክንያት ዲጄ ጥላው ለመሄድ ብትሞክርም ካዲ ግን ሊያስቆማት ሞከረ። ካዲ በከተማው ውስጥ ማንንም እንደማታውቅ የመንገድ ምልክቶችን እንኳን ማንበብ እንደማትችል ለብቻዋ የመኖር አቅም እንደሌላት በማንሳት ሊያሳምናት ጥረት አደረገ። ዲጄ ግን እጣ ፈንታዋ ቀድሞውኑ እንደተወሰነ ገለጸችለት። ከታላቅ ወንድሟ ጥይት ብታመልጥም ኤልካን ሌላ ሴት ሲያቀፍ ሲስም ማየቷ ግን ከዚያ የከፋ ከፍተኛ የልብ ስብራት እንዳደረሰባት ትናገራለች። አንድን የተሰበረችና ተስፋ የቆረጠች ሴት ዳግም በህይወት እንድትኖር ምክንያት መስጠት፣ ከዚያም ያንን የሰጧትን ተስፋ መልሶ መንጠቅ ማዳን ሳይሆን ይባስ ብሎ ወደ ጥልቅ ጨለማና መከራ ውስጥ መክተት እንደሆነም ትገልጻለች። ይህች ሴት ብትሸሽ እንኳን ወንድሟ ፌማን መተዋን ወይንም መከዳቷን ባወቀ ቅጽበት ሊገላት ይችላል። በዚህ አስጨናቂ ሁኔታ ውስጥ እያለች ካዲ በስቃይዋ ተነክቶ ጥበቃ እንደሚያደርግላት እንደ ባል ከጎኗ በመቆም ከሞትና ከመከራ እንደሚታደጋት ቃል ገብቶላታል። ዲጄ ለደህንነቷ በመስጋቷ ደግማ ላለመጥፋት ቃል እንድትገባ ካዲ ጠይቃታል። እሷም ሌላ አማራጭ ስለሌላት ለመስማማት ትገደዳለች። በዚያ ምሽት ግን ሁኔታዎች ይለዋወጣሉ። የኤልካን አባት ዲጄን ማምለጧን ሲያውቅ በቤቱ ውስጥ ያሉትን ሰራተኞች በሙሉ በመሰብሰብ እሷን በዚያው ቀን ካላገኙ ከስራ እንደሚያባርራቸው በማስፈራራት ይቆጣል። ዲጄ የሰራተኞቹን ዕጣ ፈንታ በእሷ ምክንያት አደጋ ላይ መውደቁን ስትሰማ ከመደበቂያዋ ወጥታ ራሷን ለጌታው አሳልፋ ትሰጣለች። ሰራተኞቹንም እንዳይቀጣቸው ትለምናለች። ሆኖም የኤልካን እናት በሁኔታው በመበሳጨት ዲጄ ዳግመኛ እንዳታመልጥ እጅና እግሯን አስራ እንደምታስቀምጣት በመዝለፍ ትዝትባታለች። ዲጄም በዚህ ምክንያት ከዚህ ቀደም ለማምለጥ የምታደርገውን ሙከራ እንደምታቆም ታውጃለች። ይልቁንም በቤተ መንግስቱ ውስጥ በመቆየት ማንበብና መጻፍ ለመማር እንደወሰነች ትናገራለች። ይህ ያልተጠበቀ ውሳኔ በቤተሰቡ እና እዛው አካባቢ ቆሞ በነበሩ ሰዎች ላይ ከፍተኛ ግራ መጋባትን ይፈጥራል። በሌላ በኩል ኤልካን እና ቡኪ ከጋዜጠኞቹ ጋር ይገናኛሉ። ቡኪ ለጋዜጠኞቹ በሰጠችው ይፋዊ መግለጫ ኤልካን ከመንደሯ ልጅ ጋር ያደረገውን ጋብቻ እውነተኛ ሳይሆን ልጅቷን ከሞት ቅጣት ለማዳን ሲል ብቻ የተደረገ የውሸት ስምምነት እንደነበረ ትገልጻለች። አሁን ላይ ግን ጉዳዩ መጠናቀቁ ጥንዶቹን ፍቻቸውን ያጠናቀቁ መሆኑን ለህዝብ ይፋ ታደርጋለች። ቡኪ ልክ ከእጮኛዋ ኤልካን ጋር በነበራት የጋራ የቴሌቪዥን ቀጥታ ስርጭት ላይ የኤልካን ደግነት በማድነቅ ሚዲያዎቹ ስለ ደሃ ሴትና ሀብታም ወራሽ ጋብቻ የሚጽፉትን ተረት መሰል ዘገባዎች በፌዝ አስተባበለች። በዛውም ወቅት በሚቀጥለው ቀን ይፋዊ የእጮኝነት ስነ ስርዓት እንደሚያደርጉ በይፋ አወጀች። ይህንን የቀጥታ ስርጭት ዲጄ በቤቷ ሆና ስትከታተል የነበረ ሲሆን የሰማችው ነገር ክብሯን በእጅጉ የነካውና ያዋረዳት በመሆኑ በዝምታ ተረድታለች። ከስርጭቱም በኋላ ኤልካን ያለሱ ፍቃድና እውቅና ማስታወቂያ በመናገሯ በቡኪ ላይ ክፉኛ ተቆጣ። ሆኖም ቡኪ ዝም አላለችም። ይልቁንም እሷን ሳያማክር ዲጄ እንዴት እንዳገባ በማስታወስ በቁጣ መለሰችለት። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ በማድረግ አበረታቱኝ። ስለምትከታተሉኝ አመሰግናለሁ። መልካም ምሽት ይሁንላችሁ።